ቀጣይ እዚህ ቻፕተር የመጨረሻው 2.5 ላይ ኦሊጎፖሊ ማርኬት ወደሚለው ነገር እንገባለን። ኦሊጎፖሊ ኦሊጎ ማለት በግሪክ ጥቂት ወይም ሊትል ማለት ነው። ኦሊጎፖሊ ጥቂት ማርኬቶች ናቸው እዚህ ጋር የሚወዳደሩበት። እዚህ ጋር ይህን ስንጨርስ በዋነኝነት መያዝ ያለብን ነገሮች አሉ። አንደኛው ዲስከስ ኮሉሲቭ ኦሊጎፖሊ ኤንድ ነን ኮሉሲቭ ኦሊጎፖሊ ይባላል። ኮሉሲቭ ማለት አንድ ላይ መሆን የሚችሉትና አንድ ላይ መሆን የማይችሉት ነገሮች አሉ። እነሱም ከኤግዛምፕል ጋር ሪል የሆኑ ኤክስፒሪየንሶች አሉ፣ ከእሱ ጋር እናያለን። ሌላኛው ደግሞ አይደንቲፋይ ዘ ሲሚላሪቲስ ኤንድ ዘ ዲፈረንስስ ቢትዊን ኮሉሲቭ ኤንድ ነን ኮሉሲቭ ተመሳይ ናቸው እነዚህ ነገሮች አሉ። ከዛ እንዴት ነው ዲፈረንሺየት የሚሆነው ኦሊጎፖሊ ከሞኖፖሊ ወይም ከፐርፌክት ኮምፒቲቲቭ ወይም ከሞኖፖሊስቲክ ኮምፒቲሽን ይለያል የሚለውን ነገር እሱን በዲቴል እናያለን። ሶ ከዚህ አንጻር አሁን ወዴት እንሄዳለን? ኦሊጎፖሊ ማርኬት ምንድን ነው? ፊወር ላርጀር ፊርምስ ምን ኢትስ ኖት ስሞል ኦር ሚዲየም ኢትስ ላርጀር ፊርምስ። ስለዚህ ላርጀር ፊርሞች ነው በዋነኝነት ዛት ዶሚኔት ዘ ማርኬት፣ ሁሉም ማርኬት ዶሚኔት ያደርጉታል። ሴሊንግ አይዘር ሆሞጂኒየስ ኦር ዲፈረንሺየትድ ፕሮዳክትስ፣ ሆሞጂኒየስ ሊሆን ይችላል፣ ዲፈረንሺየትድ ፕሮዳክቶች ሊሆኑ ይችላሉ። ስለዚህ አንዱ ፊርም የሚያደርገው አክሽን ሌላውን አፌክት ያደርገዋል። ኦሊጎፖሊ ላይ ለየት የሚለው ነገር አንዱ ፊርም ዋጋውን ከጨመረ የሌሎቹም ዋጋዎች ላይ ኢፌክት በጣም ይኖረዋል። እሱም በዲቴል እናያለን። አንደኛው ፊው ዶሚናንት ሴለርስ ነው ያሉት፣ ፊው ናቸው። ስትራቴጂክ ኢንተርዲፔንደንስ አለባቸው። ኢንተርዲፔንደንስ አንዱ ከአንዱ ጋር የተያያዘ ነው። አንዱ ብቻውን ልሩጥ የሚልበት አማራጭ የለውም። ሌላ ሃይ ቤሪየርስ ቱ ኢንትሪ፣ በአንዴ መግባት አይቻልም። ምክንያቱም ምን ላርጀር ፊርምስ ምንድነው? ላርጀር ሲባል ኢንተርምስ ኦፍ ካፒታል፣ ኢንተርምስ ኦፍ ሌበር፣ ኢንተርምስ ኦፍ ቴክኖሎጂ፣ ኢንተርምስ ኦፍ ፖቴንሻልስ፣ በእነዚህ ነገሮች በሙሉ ላርጀር ያደርጋቸዋል። ቀጣይ ፕራይስ ኤንድ አውትፑት ዲሲሽንስ ዲፔንድስ ኦን ራይቫል ቢሄቪየር፣ ራይቫሎቹ በሚያደርጉት ነገር ይወሰናል። ምኑ? ፕራይሶቹም አውትፑቶቹ። ምክንያቱም ራይቫሉ አውትፑቱን እየጨመረ ከመጣ እነሱም አውትፑቶቻቸውን የመጨመር ግዴታ ውስጥ ሊገቡ ይችላሉ። ይህን ነገር በካር ወይም በመኪና ካምፓኒዎች ኢንዲቴል እናየዋለን። ስለዚህ ካን ኢንቮልቭ አይዘር ኮምፒቲሽን ኦር ኮሊዥን፣ ወይ አንድ ላይ ይሆናሉ ወይም አደገኛ ውድድሮች ውስጥ ይገባሉ። እነዚህን በዲቴል እናያቸው። ሶ ታይፕስ ኦፍ ኦሊጎፖሊ በምናይበት ጊዜ አንደኛው ምንድነው? ኮሊሲቭ ኦሊጎፖሊ አለ። ስለዚህ ይሄኛው ምንድነው? ፊርሞቹ ኮላቦሬት ያደርጋሉ። ለምን ኮላቦሬት ያደርጋሉ? ቱ ሪዲዩስ ኮምፒቲሽን። ምክንያቱም ከዛ ማክሲመም ጆይንት ፕሮፊት፣ እነዛ ያላቸውን ነገር ማክሲማይዝ ማድረግ ይችላሉ። ለምን? ኮላብ ካደረግን በኋላ ብሎ ያስባሉ ማለት ነው። ለዚህም አንደኛው ማስረጃው ምንድነው? ካርተን የሚባል አንደኛው አግሪመንት አለኛው ምንድነው? ፎርማል አግሪመንት ኦን ፕራይስ ኤንድ አውትፑት። ኤግዛምፕል ኦፔክ። ኦፔክ አሁን በምናይበት ጊዜ የሚመራበት መንገድ አለ። ዓለም ላይ ትልልቅ ነዳጅ አከፋፋዮች ወይም ላኪ ሀገራቶች የሚባሉ አሉ። አንደኛ ሳውዲ አረቢያ፣ ቻይና፣ ሩሲያ፣ ዩኤስኤ፣ ኢራን፣ ሚድል ኢስት ውስጥ የሚገኙት ሀገራቶች ማለት ነው። እና እነዚህ በምናይበት ጊዜ በቀን መውጣት ያለበት የድፍድፍ ነዳጅ ዋጋ ይሄ ነው ብሎ ይወስናሉ። እነማን? እናስ ድርጅቱ ማለት ነው ተሰብስቦ። ከዛ አንድ ሀገር ማምረት የሚችለው ድፍድፍ ነዳጅ ባረል ኦፍ እንትን ኦይል ነው፣ በዛ ነው የሚለካው ማለት ነው። እና በእነሱ ይህንን መጠን ያክል ለምሳሌ ቻይና 11 ሚሊዮን በርሜል እንደዚህ ታውጣ እና እንደዚህ አይነት ነገሮች አግሪመንቶች አሉ። በምን እነዛ ሀገራቶች ባላቸው ሪሶርሶች እና ማውጣት በሚችሉበት አቅም ይወሰናል ማለት ነው። እና ኦፔክ ዋነኛው ማስረጃ ነው። አንድ ላይ ተሰብስበው ያን ነገር ይወስናሉ ማለት ነው። እና የዓለም የነዳጅ ዋጋ ጨመረ ሲባል ኦፔክ ላይ ያሉት ሀገራቶች እርስ በርሳ ተስማምቶ ነው እንደዚህ አይነት ነገሮችን የሚወስኑት ማለት ነው። ነዳጅ እንደምታውቁት ነዳጅ አንደኛ ኮሞዲቲ ነው ዓለም ላይ በመሸጥ ደረጃ፣ ሁለተኛ ቡና ነው፣ የመጀመሪያው ግን ነዳጅ ነው ማለት ነው። ከዛ ከነዚህ አንጻር ፕራይስ ሊደርሺፕ እዚህ ጋር በምናይበት ጊዜ ዶሚናንት ፊርሞች ሴት ፕራይስ ያደርጋሉ፣ ፕራይሱን ሴት ያደርጋሉ። ዶሚናንት ፊርሞች ለምሳሌ ከነዳጅ አንጻር በምናይበት ጊዜ እነዚህ ትልልቅ ሀገራቶች 5 ወይ 6 ሀገራቶች ዓለም ላይ የሚገኘውን የፕራይስ ዋጋ ምን ይላሉ? ሴት ያደርጉታል። ለምሳሌ የአፍሪካ ሀገራት ውስጥ አንጎላ፣ ምናን፣ ሳውት ሱዳን ነው ነዳጅ አላቸው። ነገር ግን እንደነ ቻይናና እንደነ አሜሪካ ወይም እንደነ ሩሲያና እንደነ ሳውዲ አረቢያ ይህን ያክል ፓወር ስለሌላቸው ነዳጁ ላይ የሚሰጣቸውን እነሱ ይወስዳሉ ማለት ነው። ከእሱ አንጻር ማየት እንችላለን። ሌላ
ኦፔክን አየን። ከዛ ውጭ ደግሞ ግሎባል ኤርላይንስ አሊያንሶች አሉ። ለምሳሌ ስታር አሊያንስ የሚባሉ አለ። ስታር አሊያንስ ላይ የሚገኙትን የአውሮፕላን አሁን የኢትዮጵያ አየር መንገድ የምን አባሉ ይባላል? የስታር አሊያንስ አባሉ ይባላል። እና እነዚህ አይነት ነገሮች ማድረጋችን የሚጠቅመን ምንድን ነው? የሚጠቅማቸው ምንድን ነው? እነሱ ኮላብ ብናደረግ ሞር የተሻለ ፕሮፊት እናገኛለን ከምንወዳደር ተበታትነን ብሎ ያስባሉ። እና የተለያዩ ኤርላይንሶች ኳታር አለ፣ ኤምሬትስ አለ፣ የኢትዮጵያ ኤርላይንስ እነዚህ አይነት ነገሮች ኮላብ አድርገው ፕራይሳቸውን ሴት ያደረጉና በዛ መሰረት ኦፕሬት ያደርጋሉ ነው። አንደኛው ሜትር ምንድን ነው? ይሄኛው ኮሉሲቭ ይባላል ማለት ነው። ሁለተኛው ደግሞ ነን ኮሉሲቭ አለ ማለት ነው። ነን ኮሉሲቭ በምናይበት ጊዜ ፊርሞች ኢንዲፔንደንትሊ ኦፕሬት ያደርጋሉ። ፕራይሳቸውንም አውትፑታቸውን በራሳቸው ሴት ያደርጋሉ ማለት ነው። አንደኛው ፌቸራቸው ምንድነው? አንደኛው አግሬሲቭ የሆነ ማርኬቲንግ ይጠቀማሉ። ወይም አድቨርታይዝ ሲያደርጉ በጣም ከፍተኛ ወጪ ያደርጋሉ። ለዚህ አንደኛው ማስረጃው የሶፍት ድሪንኮች አሉ፣ የካር የመኪና ካምፓኒዎች እና የስልክ ወይም የኤሌክትሮኒክስ ካምፓኒዎች በዋነኝነት እዚህ ካታጎሪ ውስጥ ይገባሉ ማለት ነው። ስትራቴጂክ ቢሄቪየር አንቲሲፔቲንግ ራይቫልስ ሪያክሽንስ፣ የራይቫል ሪያክሽኖቻቸውን አይተው ምን ይላሉ? ይወስናሉ። ለምሳሌ አይፎን በየአመቱ አፕግሬድ ያደርጋል ቨርዥኑን። ስለዚህ ካሜራው እንዲከፍ ካለ ለምሳሌ 108 ሜጋፒክስል ከነበረ ከዛ ሳምሰንግ የሚወጣባቸው ኳሊቲዎች እና ስቶሬጅ ወይም ራሞቻቸውን በምናይበት ጊዜ ከነሱ አንጻር ኮምፔር ኤንድ ኮንትራስት እያደረጉ እነዛ ነገሮች ዲሳይድ ያደርጋሉ ማለት ነው። ምክንያቱም ሳምሰንግ ለምሳሌ ሆን ከራም አንጻር ከባትሪ አንጻር ከተለያየ አንጻር 2025 ላይ ያለውም የአፕልን ሞዴልን ከበለጠው ወይም የአይፎንን ሞዴል ከበለጠው ምን ይሏል? በጣም ይጎዷል ማለት ነው። ፕራይስ ላይ ሲመጣ እንዳለ ሳምሰንግ ዶሚኔት አድርጎ አፕል ሜቢ በጣም ዲክሪዝ ሊያደርግ ይችላል ማለት ነው። ስለዚህ ራይቫሎች የሚያደርጓቸውን ነገሮች በስነ ስርዓት ሁሉንም ነገር ያዩታል ማለት ነው። ከዛ ውጭ ፕራይስ ዋር በጣም አለ። እንደ ብራንድ ሎያሊቲም በዛው ልክ ይከበራል። ለብራንዳቸው ይሰራሉ። ብራንዳቸው ነው የሚያሸጥላቸው እንደዚህ አይነት ነገሮችን። ቶዮታ ሲባል ስሙ ሁሉንም ነገር ይገዛል። ከዛ ውጭ ደግሞ ፕራይስ ዋር አለ። ለምሳሌ ቮልስዋገን እና ቶዮታ የሚያደርጉት ዋር አለ። በጣም ብዙ አይነት እንትኖች አሉ እና ከመኪኖች አንጻሩን ይህን ነገር መረዳት እንችላለን። ስለዚህ ኤግዛምፕሎቹ አንደኛው ምንድነው? ኩርኖት ሞዴል የሚባል አለ። ፊርምስ ኮምፒት ቤዝድ ኦን አውትፑት ኳንቲቲ ነው። ስለዚህ አውትፑቶቻቸው ላይ ለምሳሌ በአመት ቶዮታ ስንት መኪና ያመርታል ይባላል? 20 ሚሊዮን ካልተሳሳቱ፣ 20 ሚሊዮን ማለት በጣም ብዙ ነው። ስለዚህ ከነዚህ አንጻር ውድድሮች ውስጥ ይገባሉ። ሳምሰንግም የተለያዩ ውድድሮች ሊያደርግ ይችላል። ኮካኮላም በአመት የሚያመርተው ሊትርስ ኦፍ ኮካኮላ እንትናቸው ከፍ እያለ ይመጣል ማለት ነው። ከዛስ በርትራንድ የሚባል ደግሞ አለ። ይሄኛው ደግሞ ፕራይስ ሴቲንግ ላይ ነው በዋነኝነት ውድድሩ የሚኖረው ማለት ነው። ስለዚህ ፕራይሳቸውን ሴት ከማድረግ አንጻር ለምሳሌ ቶዮታ ተመሳሳይ የሆነ ሞዴል ተቀራራቢ የሆነ የሚለኩበት ሆነ አንደኛው ምንድነው ዲፕሪሼት የሚያደርግባቸው ቫልዩስ ሊኖሩ ይችላሉ። አንድ መኪናውን ከተገዛ በኋላ የዛሬ 10 ዓመት ይነዳል ተብሎ ዋጋው በጣም ከፍ ካለ ቶዮታ ወደ ቮልስዋገን ሰዎች ሊገለበጡ ይችላሉ ማለት ነው። ስለዚህ በጣም ተጠንቅቀው ነው ነገሮች የሚያደርጉት ማለት ነው። በዋነኝነት ይሄ ነው ያለው። ከኢንዱስትሪ አንጻር እስኪ እናያቸው። እዚህ ጋር በምናይበት ጊዜ ኢንዱስትሪ ላይ ፊርሞች አሉ፣ ታይፕ አሉ፣ ኪ ስትራቴጂዎች አሉ። ስለዚህ ኦይል አለ። ኦይል በምናይበት ጊዜ ኦፔክ አሉ። 13 ሀገራቶች ፕላስ ኦይል ኤክስፖርቲንግ ካንትሪስ ናቸው እዚህ ውስጥ የሚገኙት የኦፔክ አባል ሀገራት። ከዛ ኮሉዚቭ ናቸው፣ አንድ ላይ ነው የሚሰሩት። ስለዚህ ኪ ስትራቴጂያቸው ምንድነው? አውትፑት ኮታስ ቱ ሴት ፕራይስ። ስለዚህ አውትፑቶቻቸውን ሞር አውትፑት የሚያመጣ ሀገር ፕራይሳቸውን ሴት የማድረግ አቅሙ ከፍ ይላል። ስለዚህ ሳውዲ አረቢያ አንደኛ ነዳጅ ላኪ ሀገር ከሆነች ሞር ፕራይሳቸውን ሴት የምታደርገው ማነች? ሳውዲ አረቢያ ነች ማለት ነው። ሌላ ሀገር ለምሳሌ ኢትዮጵያ ተነስታ ኦፔክ ውስጥ ጆይን አደርጋለሁ ብትል የምታመርተው ወይም የምታቀርበው የነዳጅ መጠን በዛው ልክ ከፍ ማለት አለበት ነው። ከዛ ውጭ ሁለተኛ ኤርላይንስ በምናይበት ጊዜ አንደኛው ስታር አሊያንስ፣ ስካይ ቲም፣ ዋን ወርልድ የሚባሉ አሉ። ኮሊሲቭ ናቸው፣ ታሲቱ ናቸው፣ ግን ሼርድ ሩት ወይ ፕራይሲንግ አላቸው። እነዚያው ምንድናቸው? የሚሄዱባቸው የሚበሩባቸው ሀገራቶችና ከቨር የሚያደርጓቸው የሀገራቶች ኤሪያ የከተማዎች ብዛታቸው ይወስኖታል። ሌላኛው ስማርትፎንስ አፕል፣ ሳምሰንግ፣ ዣኦሚ፣ ሁዋዌ እነዚህ በምናቻቸው ጊዜ የመጀመሪያው ነን ኮሉሲቭ ናቸው፣ ብቻውን ኦፕሬት የሚያደርገው። ስለዚህ ፕሮዳክት ኢኖቬሽን እና ብራንዲንግ ነው የሚወስነው። እዚህ ጋር ፕሮዳክት ኢኖቬሽን ማለት ሪሰርች ኤንድ ዴቨሎፕመንት ላይ አር&ዲ ላይ በጣም ፎከስ ያደርጋሉ እነዚህ ካምፓኒዎች፣ ምክንያቱም ኢንክሪዝ ማድረግ አለባቸው እነዛ ፖቴንሻላቸውን። ሶፍት ድሪንክስ ኮካኮላ፣ ፔፕሲኮ እነዚህም ብራንዲንግ ኤንድ አድቨርታይዝመንት ካምፔን አላቸው። አውቶሞቢል ቶዮታ፣ ፎርድ፣ ቮልስዋገን፣ ሆንዳይ እንደዚህ አይነት ነገሮች አሉ። እነዚህም ዲፈረንሺዬሽን ኤንድ ፕራይሲንግ ላይ ነው ዋር የሚኖራቸው ማለት ነው። ከዚህ አንጻር ማየት እንችላለን። እነዚህን አራቱን ማርኬት ስትራክቸሮችን በምንጠቀልልበት ጊዜ
የመጀመሪያው ምን አየን? ፐርፌክት ኮምፒቲሽን አየን። ሁለተኛ ኦሊጎፖሊ ሞኖፖሊን አየን። ሶስተኛ ሞኖፖሊስቲክ ኮምፒቲሽን፣ ላስት ዋን ኦሊጎፖሊን አየን ማለት ነው። እንዴት ነው የሚለያዩት? ወይም ከሀገራቶች አንጻር በምናይበት ጊዜ ሀገራቶች ከምን ተነስቶ ወደ ምን ሄዱ ይሻላል ተብሎ ይታሰባል? አንደኛ ኢኮኖሚያቸው እየጨመረ የመጡ ሀገራቶች መጀመሪያ ላይ በጣም ያላደጉ ሀገራቶች ሞኖፖሊ ነው ማርኬታቸው ተብሎ ይታሰባል። ሞኖፖሊ አለ። ከዛ ከሞኖፖሊ ተነስተው ወደ ሞኖፖሊስቲክ ኮምፒቲሽን ይሄዳሉ። ከሞኖፖሊስቲክ ተነስተው ኦሊጎፖሊ ይሄዳሉ። ከዛ ከኦሊጎፖሊ በኋላ ደግሞ ወደ ምን ይሄዳሉ? ፐርፌክት ወደ ኮምፒቲሽን ላይ እያደጉ ይመጣሉ ተብሎ ይታሰባል። እና ያደጉት ሀገራቶች ላይ ዴቨሎፕድ ሀገራቶች የሚባሉት ላይ በዋነኝነት ዶሚኔት ያደረገው ማርኬት ስትራክቸር ምንድነው? ሞኖፖሊስቲክ ኮምፒቲሽን እና ኦሊጎፖሊ አለ። ይህም ለምንድን ነው የሆነው? እነዚህ በጣም ላርጅ የሆኑ ፊርሞች ናቸው። ዝም ብሎ የሚገባባቸው ፊርሞች አይደሉ። እና ለዛም አሁን ካያችሁ በቴክኖሎጂ ላይ አፕልን የሚወዳደረው አሁን ጥቂት ካምፓኒዎች ናቸው የሚጠሩት አይደል? ትልቅ ካምፓኒዎች አሉ። ለእያንዳንዱ ኢንዱስትሪ አንዳንድ ወይም ሁለት ካምፓኒ ትልቅ ምንጠራ ነው ትልቅ ያደጉ ሀገራቶች ላይ እና እነሱ ዶሚኔት ያደርጉታሉ። በማደግ ላይ ያሉ ሀገራቶች ወይም ዴቨሎፒንግ የምንላቸው ለምሳሌ እንደ ኢትዮጵያ ግን ሞኖፖሊ ማርኬት ይበዛል። ለምሳሌ ኢትዮጵያን ኢንቨስትመንት ሆልዲንግ ልታውቁ ትችላላችሁ። ኤኤች ማለት ነው። ኤኤች ምንድነው የሚያደርገው? ስቴት ኦንድ ኢንተርፕራይዞችን አንድ ላይ ነው የሚያስተዳድረው ማለት ነው። እና እነዚህ ስቴት ኦንድ ኢንተርፕራይዞች በዋነኝነት ሞኖፖሊ ናቸው። ለምሳሌ ኤርላይንስን እንየው። ኤርላይንስ በጣም ብቸኛ ነው። ከኢትዮጵያ አየር መንገድ ውጭ ሌላ የበረራ ስራዎችን የሚሰራ ኢትዮጵያ ውስጥ የለም። ሌላ ኤልፓን በምናይበት ጊዜ የመብራት ኃይል እሱ አለ። የውሃ ምናምን ሎጂስቲክስ አይደል? የባህርና ትራንስፖርት ድርጅት የሚባለው ማለት ነው። እነሱንም በምናይበት ጊዜ ሞኖፖሊ ነው ያለው ማለት ነው። እና ሀገራቶች እያደጉ በመጡ ቁጥር ሞር ወደ ኦሊጎፖሊ እና ሞኖፖሊስቲክ ኮምፒቲሽን የሚሄድ እድላቸው ይጨምራል። ከዛም ውጪ አንተርፕረነሮች እና የተሻሉ አድቫንቴጆች እየተጨመሩ ይመጣሉ። ከእንትን አንጻር ከዴቨሎፕመንት አንጻር እንዲመግለጽ እንችላለን። ማርኬት ስትራክቸሮች ይህን ይመስላሉ። ዩኒቱ ይህን ይመስላል። በጣም እንደተማራችሁና አሪፍ ግንዛቤ እንዳላችሁ ተስፋ እናደርጋለን። ጥያቄ ካላችሁ ኮመንት ላይ መጻፋችሁ እንዳረሱ፣ ሰብስክራይብ፣ ላይክ ኤንድ ሼር ማድረጋችሁ እንዳረሱ። ቀለም ቱቶር